ሰላም ጤና ይስጥልን። እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን። ይህ መልካሙ ሚዲያ ነው። ሰኔ 4 1989 ዓ.ም ከዛሬ 36 ዓመት በፊት በቻይና ቲያንማን አደባባይ ተቃውሞ የተካሄደበት እሱን ተከትሎ ከፍተኛ እልቂት የተፈጸመበት ዕለት መሆኑ ይታወሳል። የሕዝቡ ነፃነት፣ መብትና ጥቅም እንዲከበር፣ ዲሞክራሲ እንዲሰፍን፣ ፍትህ፣ ርትዕ፣ እኩልነት እንዲረጋገጥ በጠየቁ ሰላማዊ ሰልፈኞች ላይ የቻይና የወቅቱ መንግስት ጭካኔ በተሞላበት መልኩ በላያቸው ታንክና መድፍ፣ የብረት ለበስ ወታደራዊ ተሽከርካሪዎችን ነዳባቸው፣ በጥይት ሩምታ ቆላቸው፣ ካፈር ከትቢያ ቀላቀላቸው። አስፓልቱ በደም ጎርፍ ታጠበ፣ እንዳውድማ ተለቀለቀ። የቻይና መንግስት የዘፈቀደ እርምጃ በመላው ዓለም መንግስት፣ የሰብአዊ መብት ተሟጋቾች፣ መገናኛ ብዙሃን፣ ልዩ ልዩ ዲፕሎማቶች ድርጊቱን በማውገዝ መግለጫ ማውጣታቸው፣ ዘገባ መስራታቸው በታሪክ ተጽፎ ይገኛል። በዛ ዘግናኝ ትዕይንተ ህዝብ ትርምስ፣ ሁካታ፣ ጫጫታ፣ ዋይታ መካከል አንድ ማንነቱ በስም ያልተገለጸ እንዲያው በደፈናው ታንክማን የሚል ቅጽል ስያሜ የተሰጠው ሐሞተ ሙሉ ልበ ደንዳና ሰው የታንኩ መሄጃ መንገድ ላይ ፊት ለፊት እንደ ጅብራ ቆሞ ተገትሮ አልንቀሳቀስም ብሎ እንዳስቸገረና ለተወሰኑ ደቂቃዎችም ቢሆን የሰዎችን የጅምላ ሞት ማዕበል መግታት እንደቻለ ይነገርለታል። አሁንም ባለንበት ዘመን የታንክማኑም ሆነ የታንከኞቹ አባላት ማንነት በሕይወት ይኑሩ አሊያም ይሙቱ ምንም አይነት የጠራ መረጃ አልተገኘም። ምናልባት ወደፊት የታሪክ፣ የጦርነት፣ የማህበረሰብ አጥኚዎች፣ ምሁራን፣ ሊቃውንት አንዳች አይነት በማስረጃ የተደገፈ መረጃ ያቀብሉናል ብለን ተስፋ እናደርጋለን። በቲያንማን አደባባይ የተቃውሞ ወቅት እሳት የሚተፉ የቻይና ታንኮችን ላንቃ ያዘጋው ታንክማን ታሪካዊ ፎቶ ያነሳውና ለዓለም ሕዝብ ዓይንና ጆሮ ያደረሰው እንደ አውሮፓውያን አቆጣጠር ነሐሴ 11 1956 ዓ.ም የተወለደው አሜሪካዊ ፎቶግራፍ አንሺ ጄፍ ዊዴነር ይባላል። የቲያንማን የነፃነት የሰላም በር፣ የቻይና ደጃፍ በር፣ የሰማይ ሰላም በር ተብሎ በሚጠራው ህዝባዊ አመፅ የሞቱ ሰዎችን ቁጥር ምንም እንኳን የቻይና መንግስት 200 ያክል ነው ቢልም ሌላው ዓለም ግን 10,000 የሚደርሱ ሰዎች ማለቃቸውን ያምናል። በ1989 የቲያንማን አደባባይ ህዝባዊ አመፅ ከሚያዝያ እስከ ሰኔ ወር በተማሪዎች ግንባር ቀደምነት አጋፋሪነት መመራቱም ይነገራል። ከሰሞኑ ይህንን የሰማዕታት መታሰቢያ ቀን የአደባባይ እንቅስቃሴን ወደ ሁለንተናዊ ሀገራዊ ቀውስ ሊያመራ ይችላል ብሎ ስለሰጋ የቻይና መንግስት በሆንግ ኮንግ የጸጥታ ጥበቃውን በከፍተኛ ደረጃ አጠናክሯል። ፈስ ያለበት ዝላ አይችልም ማለት ይሄው ነው። ለከፍተኛ የጸጥታ ስምሪቱ ሌላው ሰበብ ምክንያት የታይዋን ፕሬዝዳንትና የአሜሪካ ከፍተኛ ዲፕሎማቶች ባለስልጣናት የቲያንማንን ጥቁር ታሪክ ዓለም ፈጽሞ መዘንጋት የለበትም ማለታቸውን ተከትሎ እንደሆነ ተዘግቧል። ከሁለቱ ባላንጣዋ ሀገሮች ባለስልጣናት የተሰነዘረውን አርጩሜ የሰማችዋ ቻይና የታሪክ ማዛባት፣ ግጭት ቀስቃሽ አስተያየት፣ ፋይዳ ቢስ ፕሮፓጋንዳ ነው በማለት የመልስ ምቷን አሻግራ ልካለች። በዚህ በሺህ የሚቆጠሩ የሟች ቤተሰቦች ዛሬም ድረስ ፍትህ እንዳላገኙ፣ ጉዳዩን እንዳያነሱ፣ መንግስታዊ መገፋት፣ ጫና፣ ዛቻና ዘለፋ የበዛባቸው ወደ ተለያዩ ሀገራት በስደት በመሄድ የእግር እሳት ሆኖባቸው ውስጣቸው እያነባ እንዳሉም ይነገራል። በ10 ሺዎች የሚቆጠሩ ሟቾችን ለመዘከር የቤተሰቦቻቸውን ሀዘን ለመካፈል በማለም አውስትራሊያን ጨምሮ ከ30 በላይ የሚበልጡ የዓለም ሀገራት
የቲያንማን አደባባይ 36ኛ ዓመት የጭፍጨፋ ቀን አስታውሰው ውለዋል። የሟች ቤተሰቦች፣ ዘመድ አዝማድ፣ በተለይም እናቶች የሟቾች ትክክለኛ አሃዝ በአግባቡ እንዲገለጽ፣ ካሳ እንዲከፈል፣ መንግስት ይፋዊ ይቅርታ እንዲጠይቅ ደጅ ቢጠኑም ጆሮ ዳባ ልበስ ብሎ ተቀምጧል የቻይና መንግስት። በሳንሱር መዶሻ የሚቀጠቀጡት ማህበራዊ ሚዲያዎች ሳይቀር ከሚኒስትር ሚዲያ ባላነሰ በባሰ ሁኔታ ስለ ጉዳዩ ትንፍሽ ሳይሉ በዝምታ ተሸብበው ቀኑን ማሳለፋቸውም ተነግሯል። ሌላውና ቀጣዩ መረጃችን ሰፋ ያለ ትንታኔ ያዝነበት ጉዳይ ደግሞ የሩዋንዳና የዲሞክራቲክ ሪፐብሊክ ኦፍ ኮንጎ የሰላም ስምምነትን ይመለከታል። እንደ አውሮፓውያን አቆጣጠር በ1994 በሩዋንዳ በቱትሲዎች ላይ የተካሄደው የዘር ማጥፋት ዘመቻ የአፍሪካ ታላላቅ ሐይቆች አካባቢ ዙሪያ ገባ ታይቶ በማይታወቅ ሁኔታ ትርምስ ውስጥ ከገባ ከ3 አስርት ዓመታት በላይ ሩዋንዳና ኮንጎ ዲሞክራቲክ ሪፐብሊክ የህዝቦቻቸውን የጋራ ጥቅም ለማስጠበቅ የትብብርና የጎረቤት ግንኙነት ለመፍጠር ትግላቸውን ቀጥለዋል። በመቶ ቀናት ውስጥ ወደ 800 ሺህ የሚጠጉ ሰዎች የተገደሉበትን የዘር ማጥፋት ወንጀል ተከትሎ በመቶ ሺዎች የሚቆጠሩ ሩዋንዳውያን የተሸነፉት የሩዋንዳ ታጣቂ ኃይሎችና የዘር ማጥፋት ወንጀል የፈጸሙ ሚሊሻዎችን ጨምሮ ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በመግባት በሀገሪቱ ምስራቃዊ የስደተኞች መጠለያ ካምፖች ከሩዋንዳ ድንበር አቅራቢያ መስፈራቸው ይታወቃል። ይህም የሩዋንዳ አዲሱ መንግስት የጸጥታ ስጋት ሆነ። የምስራቅ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከዚያን ጊዜ ጀምሮ ሰላም ርቆታል። እንደ አውሮፓውያን አቆጣጠር በ1996 የዲሞክራሲ ኃይሎች ለኮንጎ ዛይር ነፃ አውጪ ግንባር ኤኤፍዲኤል የሩዋንዳ፣ የዩጋንዳ፣ የቡሩንዲና አንዳንድ የኮንጎ ተቃዋሚዎች ጥምረት የዛይር መንግስት ላይ ጦርነት ከፈቱ። ኤኤፍዲኤል በዋነኛነት የዛይር አመራርን በመቃወም ከሩዋንዳና ከኡጋንዳ መንግስታት ከፍተኛ ድጋፍ ያገኘው የኮንጎስ ንቅናቄ ፕሬዝዳንት ሞቡቱ ሴሴ ሴኮን ከስልጣን ካስወገደና ሎረን ዴሲር ካቢላን ወደ ስልጣን ካመጣ በኋላ ምንም አይነት ሰላም ሊገኝ አልቻለም። በቀጣዮቹ 10 ዓመታት የሩዋንዳ መንግስት በዚህ መሰረት ስለ ተሃድሶ ጉዳዮች ስጋቶችን በመጥቀስ የሩዋንዳ ዲካራዊ ግጭት መከታተል ቀጠለ። እንደ የተባበሩት መንግስታት ዘገባ ከሆነ ከ2012 ጀምሮ ይህ ተሳትፎ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ መንግስት ላይ ለሚካሄደው ኤም23 አማጺ ቡድን ቀጥተኛ ድጋፍን ያካተተ ነው ብሏል። እንደ አውሮፓውያን አቆጣጠር በጥር 2005 የሩዋንዳ መንግስት ለኤም23 የሚያደርገውን ድጋፍ የሚያረጋግጡ በርካታ የተባበሩት መንግስታት ሪፖርቶች መረጃዎች ተከትሎ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ መንግስት ከሩዋንዳ ጋር ያለውን ዲፕሎማሲያዊ ግንኙነት ማቋረጡ ይታወሳል። በመቀጠልም የሩዋንዳ የልማት አጋሮች በሀገሪቱ በአንዳንድ ባለስልጣኖቿና በጋሳቦ ወርቅ ማጣሪያ ላይ ማዕቀብ ጥለው ሩዋንዳ ለኤም23 የምታደርገውን ድጋፍ በአስቸኳይ ታቆም ዘንድ ወታደሮቿን ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ እንድታስወጣም ጠይቀው ነበር። ለሩዋንዳ ዲሞክራቲክ ሪፐብሊክ ኦፍ ኮንጎና ለመላው ቀጠና ጥቅም ሲባል በኮንጎ ምስራቃዊ ክልል ያለው ግጭትና በሁለቱ ጎረቤት መንግስታት መካከል ለ10 ዓመታት የዘለቀው አለመግባባት መቆም እንዳለበትም ይነገራል። ጉዳዮቿን ከጎረቤቶቿ ጋር ከፈታች ሩዋንዳ በመጨረሻ እውነተኛ ክልላዊ ውህደትን ታሳካለች። ትርፋማ በሆኑ የክልል አቅርቦት ሰንሰለቶች ውስጥ በመሳተፍና ለሰፊው ዓለም አቀፍ ማህበረሰብ ታማኝ አጋር መሆን ትችላለች። ዩናይትድ ስቴትስ በአሁኑ ጊዜ በሩዋንዳና በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ለማስማማት እየሞከረች ያለው የሰላም ስምምነት ኪጋሊን እነዚህን ሁሉ ጥቅሞች ወደ ማሳካት መንገድ ሊያመራ ይችላል እየተባለ ነው። ሆኖም በዲሞክራቲክ ሪፐብሊክ ኦፍ ኮንጎና በሩዋንዳ መካከል ያለው ማንኛውም የሰላም ስምምነት ውጤታማ እንዲሆን አንዳንድ ሁኔታዎች አስፈላጊዎች ናቸው። ብዙዎች እንደሚጠቁሙት እንደ ዩኤስ ባሉ ዓለም አቀፍ ኃይሎች ዋስትና የተረጋገጠው በሁለትዮሽ ማዕድን ትብብር ማበረታቻ የተደገፈ የሰላም ስምምነት ብቻ ነው የተፈጥሮ ሀብት ውድድርን ለመቆጣጠር የሚረዳ የስኬት እድል ያለው ተብሏል። የምስራቅ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ
ግጭት ዋና መንስኤ በአፍሪካ ታላላቅ ሐይቆች አካባቢ የመልካም አስተዳደር እጦትና ጠንካራ የዲሞክራሲ ችግር ነው። የዲሞክራሲ የፍትህና የሰብአዊ መብት መከበር እጦት ከማህበራዊና ኢኮኖሚያዊ መገለል ጋር ተዳምሮ የሁቱ የስደተኛ ካምፖችን በአሰቃቂ ሁኔታ ከመፈረስ የተረፉት ሩዋንዳውያን ወደ ሩዋንዳ እንዳይመለሱና ሌሎችም ሀገሪቱን ለቀው ወደ ክልላዊ መንግስታት እንዲሰደዱ አድርጓቸዋል። አንዳንድ ኮንጎዎች ከጦርነት ስደትና መገለል በማምለጥ ወደ ሩዋንዳ ሄደዋል። የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ባወጣው መረጃ መሰረት አሁንም በኮንጎ ከ200 ሺህ በላይ የሩዋንዳ ስደተኞችና በሩዋንዳ ወደ 83 ሺህ የሚጠጉ የኮንጎ ስደተኞች አሉ። ከ600 ሺህ በላይ የሚሆኑትን እንደ ዩጋንዳ ባሉ ሌሎች ክልላዊ መንግስታት ተጨማሪ የኮንጎ ስደተኞች አሉ በማለት መረጃውን ይፋ አውጥቷል። ይህ ሁሉ የስልጣን ባለቤቶች ስልጣናቸውን አላግባብ እንዲጠቀሙና በምስራቃዊ ኮንጎ ትርምስ እንዲፈጥሩ አስችሏቸዋል። በህገወጥ መንገድ የማዕድን ንግድ ለግጭቱ የገንዘብ ድጋፍ ቢያደርግም የብጥብጡ ዋና መንስኤ መልካም አስተዳደር እጦትና ባለስልጣናት የስደተኞችን አንኳር ጉዳዮች ለመፍታት አለመቻላቸው ወይም ፈቃደኛ አለመሆናቸው በሩዋንዳ ወይም በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጥገኝነት የጠየቁበት ምክንያትና ወደ ትውልድ ሀገራቸው መመለስ የማይፈልጉበት ዋነኛው ሰበብ ነው ተብሏል። የሩዋንዳና የኮንጎ መንግስታት ከየአካባቢያቸውና ከድንበራቸው ውጭ እንዲሁም ከስደተኞች ጋር በቀጥታ ከተቃዋሚዎቻቸው ጋር ውይይት እንዲያደርጉና በፖለቲካዊ አካታችነት ሰብአዊ መብቶችና የህግ የበላይነት ላይ የተመሰረተ መልካም አስተዳደርን ለማስፈን ቁርጠኝነትን የሚጠይቅ ሁኔታን በማካተት ዩኤስ ይህንን ችግር ለመፍታትና ዘላቂ መረጋጋትን ለማስፈን በቀጠናው ላይ ዘላቂ ሰላምን ማምጣት ትችላለች እየተባለ ነው። ይህም ስደተኞች በፈቃደኝነትና በክብር ወደ ትውልድ ሀገራቸው እንዲመለሱና በመጨረሻም በምስራቅ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ለ10 ዓመታት የዘለቀውን ትርምስ ሊያቆም እንደሚችልም ታምኖበታል። ሩዋንዳ በአዎንታዊ የዲፕሎማሲና የውይይት ጎዳና ላይ እንዳለች የአሜሪካን ግፊት እንኳን አያስፈልጋትም። ምክንያቱም ቀጣይነት ያለው በውይይት መፍትሄ መፈለግ የህገ መንግስቱ መሰረታዊ መስፈርቶች አንዱ ነው። የሩዋንዳ ተቃዋሚዎች ከመንግስት ጋር እንዲህ አይነት ገንቢ ውይይት ለማድረግ ያላቸውን ጉጉት ከወዲሁ ገልጸዋል። እናም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ሩዋንዳ የሰላም ስምምነት ላይ ለመድረስ የትኛውንም አማራጭ መጠቀም አለባቸው። አለበለዛ ግን የህዝባቸውን ሞት፣ ስደት፣ መፈናቀል፣ ሰቆቃ ማስቆም እጅግ በጣም አዳጋች እንደሆነ ከየአቅጣጫው ማስጠንቀቂያ እየተሰጠ ይገኛል። ይህም በአሜሪካ አሸማጋይነት እውን ሊሆን እንደሚችል ያላቸውን ተስፋ በመግለጽ ጭምር ነው። ውድ አድማጭ ተመልካቾቻችን ለዛሬ ያዝላችሁ ሁለት ርዕሰ ጉዳዮች ትንታኔ የሰጠንበት መረጃችን እዚህ ላይ እናበቃለን። እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆሮዊ ህሊናችሁን በቅነት ሰጥታችሁን አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። በነገው ዕለት በሌላ ዓለም አቀፍ አጫጭር መረጃዎች ዳግመኛ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ